ሰላም ተመልካች አድማጮቻችን ዕለታዊውን የሆነ የወርቅ ዋጋን መረጃን ይዘንላችሁ መተናል። እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት ድረስ ያሉትን የወርቅ ካራቶች በስንት እየተሸጡ ይገኛሉ? ዛሬ በጥሬው በኢትዮጵያ መጋቢት 22 2018 ዕለተ ማክሰኞ የሚለውን መረጃ እንግዲህ እስከ መጨረሻው አብራችሁን ከቆያችሁ የምትሰሙት ይሆናል። በመጨረሻም እንግዲህ የምነግራችሁ ወሳኝና አስፈላጊ የሆኑ ቲፖችን መጨረሻ አስቀምጠላችኋለሁ። የምንጀምረው ከ14 ካራት ነው። በአሜሪካ ዶላር እንዲሁም በኢትዮጵያ ብር የምነግራችሁ ይሆናል። ከ14 ካራት ዋጋ ስንጀምር 14 ካራት ዋጋ በ13001 ብር ከ70 ነው በመሸጥ ላይ የሚገኘው። በአሜሪካ ዶላር ደግሞ በ82091 በ82 ከ91 የአሜሪካ ዶላር በመሸጥ ላይ ይገኛል። ቀጥለን የምንመለከተው የ15 ካራቱን ሲሆን 15 ካራት የጥሬ ወርቅ ዋጋ ዛሬ ላይ በ13930 ከ40 እየተሸጠ ነው የሚገኘው። ይህ ማለት በአሜሪካ ዶላር ደግሞ በ88 ከ81 የአሜሪካ ዶላር በመሸጥ ላይ እንደሚገኝ መረጃው ያመላክታል። ቀጥለን የምንመለከተው የ16 ካራትስ የጥሬ ወርቅ ዋጋ በስንት በመሸጥ ላይ ይገኛል የሚለውን ይሆናል። 16 ካራቱ ደግሞ በ14859 ከ09 በመሸጥ ላይ ይገኛል። ይህ በአሜሪካ ዶላር ደግሞ በ94 ከ74 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። እንቀጥላለን። በመቀጠል የ17 ካራቱን የጥሬ ወርቅ ዋጋ መሸጫን ስንመለከት በ15787 ከ78 ሲሸጥ ይህ በአሜሪካ ዶላር ማለት 100 የአሜሪካ ዶላር ከ66 ነው። 18 ካራቱን የጥሬ ወርቅ ዋጋ ስንመለከት እንዲሁ በ16716 ከ48 ነው በምሽጥ ላይ የሚገኘው። ይሄ በአሜሪካ ዶላር በ106 ከ58 የአሜሪካ ዶላር እየተሸጠ ይገኛል ማለት ነው። እንግዲህ እንደምታውቁት ከሆነ 15 16 17 ካራት ብዙዎቻችሁ እነዚህን ካራቶች ስትሰሙ እንደዚህ አይነት ካራቶች አሉ እንዴ ብላችሁ ጥያቄ ልትጠይቁ ትችላላችሁ። በእርግጥ የነዚህ ካራቶች መገኘት እውነተኛ የሆነ ነገር ነው። ነገር ግን በስፋት የሚታወቁ እንዳልሆነ ግን ብዙዎቹ ይስማሙበታል። ምክንያቱም ብዙ ጊዜ 15 16 17 ካራት የወርቅ አቅራቢዎች ለብሔራዊ ባንክ በሚያቀርቡበት ሰዓት ላይ ከሌሎች በተለይ ደግሞ ከ18 ካራት በታች ያሉ ካራቶች ስለሆኑ የጥራት ደረጃቸውም የወረደ ስለሆነ ብዙ ተፈላጊነት የሌላቸው የወርቅ ካራቶች ናቸው። ነገር ግን ከሱ ይልቅ 14 ካራት ወይም ደግሞ በመደበኛ ደረጃ ከ50 ጀምሮ የወርቅ ንጽህና ያለው ካራት ይበልጡኑ ታዋቂ ነው ማለት ነው። በተለይ ደግሞ አነስተኛ የሆነ በጀት ላለው ሰው 14 ካራት ጥሩ ተመራጭ የሆነ የወርቅ ካራት ነው ብሎ መናገር ይቻላል ማለት ነው። 18 ካራት እንደምታውቁት ከሆነ እጅግ በጣም ጠንካራ ነው። 75% የሆነ የወርቅ ንጽህና የወርቅ ጥራት ያለው የወርቅ አይነት ነው። እንግዲህ ይሄ ደግሞ እንደምታውቁት በአሜሪካ ዶላር በጣም ቅናሽ አሳይቶ ነው በአሁኑ ሰዓት ላይ በመሸጥ ላይ የሚገኘው። ምናልባት ለመግዛት ካሰባችሁ የጥሬ ወርቅ ዋጋ ማለት ነው አሁን ነው። ምክንያቱም የጥሬው ወርቅ ዋጋ ብቻ ሳይሆን የወርቅ ዋጋ መሸጫውም እንግዲህ ጥሩ ዋጋ አለው የሚባለው በዚህ ሰዓት ስለሆነ ማለት ነው። ከጥሬ ወርቅ አንጻር የመሸጫው ዋጋም የተወሰነ ቅናሽን እያሳየ ያለበት ታይም ስለሆነ ቢገዛ በዚህ ሰዓት ጥሩ ነው ተብሎ ይታሰባል። መሸጥ ግን በዚህ ሰዓት እንደኔ የሚያወጣ አይደለም በዚህ ሰዓት ማለት ነው። በመቀጠል የምንመለከተው እንግዲህ እጅግ በጣም በአሜሪካና በአውሮፓውያን ዘንድ ተወዳጅነትና ተመራጭነት ያለው 18 ካራቱ በ16716 ከ48 ነው በመሸጥ ላይ የሚገኘው። ይህ በአሜሪካ ዶላር ደግሞ በ106 ከ58 ነው እየተሸጠ የሚገኘው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የወርቅ ዋጋ በኢትዮጵያ መጋቢት 22 2018 ዓ.ም በስንት እየተሸጠ ይገኛል የሚለው ነው።
እንግዲህ እየተከታተላችሁን ነገር ግን ቪዲዮአችንን ላይክ ካላደረጋችሁ እንዲሁም ሼር በማድረግ እንግዲህ ትተባበሩ ዘንድ በማክበር እንጠይቃለን። ይህ ቪዲዮ እጅግ በጣም ወሳኝ እንደሆነ እናስባለን። ዕለታዊውን የወርቅ ዋጋ እንግዲህ የምናቀርብላችሁ ዕለቱን ወቅቱን ጠብቀን በየጊዜው ስለሆነ ይህም ለሌሎች መድረስ እንዲችል የእናንተ ላይክና ሼር ማድረግ እጅግ በጣም ያስፈልገናል። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ይቅርታ በማክበር እንጠይቃለን። በመቀጠል የምንመለከተው የ19 ካራቱ ነው። 19 ካራቱ በአሜሪካ ዶላር በ112 ከ50 ነው በምሽት ላይ የሚገኘው። ይህ በኢትዮጵያ ብር ማለት በ17645 ከ17 ነው በምሽት ላይ የሚገኘው። በመቀጠል የምንመለከተው ደግሞ የ20 ካራቱን ሲሆን 20 ካራቱ በ118 ከ42 እየተሸጠ ነው የሚገኘው። 20 ካራቱ በ118 ከ42 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ18573 ከ86 ነው በመሸጥ ላይ ነው የሚገኘው ማለት ነው። ቀጥለን የምንመለከተው በመካከለኛው ምስራቅ እንዲሁም በኢትዮጵያ ተወዳጅ ከሆኑ ካራቶች መካከል የሚጠቀሰው 21 ካራቱ ነው። ስለ ድምፄ ግን ይቅርታ ተመልካቾች። በአሜሪካ ዶላር በ124 ከ34 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ የ21 ካራት የጥሬ ወርቅ ዋጋ መሸጫ ዛሬ ላይ በ19502 ብር ከ55 ሆኖ በመሸጥ ላይ ይገኛል ማለት ነው። ሌላ ለጌጣጌጥ ከምንመለከታቸው የወርቅ ካራቶች እጅግ በጣም ከፍተኛ የሆነ ጥራት ካላቸው መካከል የሚመደበው የ22 ካራቱን ስንመለከት 22 ካራቱ የጥሬ ወርቅ ዋጋ መሸጫ ዛሬ ላይ በመጋቢት 22 ዕለተ ማክሰኞ 2018 ዓ.ም ላይ በጥሬው በመሸጥ ለሚገኘው በ20431 ከ25 ሲሆን ይህ በአሜሪካ ዶላር ደግሞ በ130 ከ26 ሆኖ እየተሸጠ ይገኛል ማለት ነው። ቀጣይ ደግሞ ለኢንቨስትመንት ተመራጭ ከሆኑ የወርቅ ካራቶች መካከል ሁለቱን በዋናነት የምንነግራችሁ ነው የሚሆነው። 23 እና 24 ካራት እንግዲህ ለኢንቨስትመንት ለካፒታል መቀየሪያነት ከምንጠቀምባቸው የወርቅ ካራቶች መካከል በዋናነት ይጠቀሳሉ። 23 ካራት በኢትዮጵያ ብር በ21359 ከ94 ሲሸጥ በአሜሪካ ዶላር ደግሞ በ136 ከ18 ነው በመሸጥ ላይ የሚገኘው። በመጨረሻም የምንመለከተው ደግሞ በአሜሪካ ዶላር የ24 ካራቱ የጥሬ ወርቅ ዋጋ ስንት እየተሸጠ ይገኛል የሚለው ነው የሚሆነው። በ142 ከ10 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ ይሄ ስንት ነው ካላችሁኝ 22288 ከ63። ይህ እጅግ በጣም ቅናሽ ሆኖ እየተሸጠ ያለበት የጥሬ ወርቅ ዋጋ መሸጫ ነው ማለት ነው። እንግዲህ ለዛሬ ለመጋቢት 22 ዕለተ ማክሰኞ የወርቅ ዋጋ መረጃችን ያዝንላችሁ ይህንን ይመስል ነበር። በሌላ ተጨማሪ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።